ታሪካችን የሚጀምረው የደቡብ ኮሪያ ዋና ከተማ በሆነችው ሰኡል ከተማ ውስጥ ሲሆን በዛው ሰኡል ከተማ ውስጥም ነዋሪ የሆነችን ጄሊንግ የተባለ ኩባንያ መስራችና ስራ አስኪያጅ የሆነች ዩጂን የተባለች ሴትን እያሳየን ነው። ዩጂን ምንም እንኳን በቅርቡ 36 ዓመት የሞላት ሴት ብትሆንም ነገር ግን እስካሁን ድረስ በሕይወቷ ውስጥ ደና ብላ የምትጠራው የፍቅር ግንኙነት ያልገጠማት ፍቅር የተጠማች ሴት እንደሆነች እንረዳለን። ያን ሰሞንም ዩጂን ልታገባው እያቀደችው የነበረው ፍቅረኛዋ እሷ ካምፓኒ ውስጥ ከምትሰራ ሌላ ሴት ጋር በቢጫ ወረቀት የፍቅር ቃላትን ሲቀያየሩ በሴኩሪቲ ካሜራ አማካኝነት በማየቷ አንድ ምሽት ላይ ዩጂን ፍቅረኛዋን ከቅምጡ ጋር የፍቅር ራት እየበላ እጅ ከፍንጅ ትይዘዋለች። ዩጂንም በቢጫ ወረቀት የፍቅር ጥቅስ ምክንያት የለፋችበት ፍቅር ስለፈረሰ በቀጣዩ ቀን ዩጂን ካምፓኒ ውስጥ ምንም አይነት ቢጫ ነገር እንዳላይ በማለት ካምፓኒው ውስጥ ያሉ ሰራተኞች በሙሉ ያላቸውን ቢጫ ነገር አስወግደው ይጠብቋታል። በሌላም በኩል ትዕይንታችን በዛው ሰኡል ከተማ ውስጥ የሚኖርን ሲዮ የተባለን መልከ መልካም ልጅ ሲያስመለክተን ሲዮ ለተለያዩ ድርጅቶች ዕቃ በሞተር ሳይክል በማመላለስ ኑሮን የሚገፋ መስኪን ልጅ እንደሆነ እንረዳለን። ከዚህም በተጨማሪ ሲዮ በቀድሞ ስራው አውሮፕላን ላይ በፓራሹት የሚዘሉ ሰዎችን ደህንነት ለመጠበቅ አብሮ ከአውሮፕላን ላይ መወርወር የነበረ ቢሆንም ነገር ግን አብሮት ይህንን ሥራ ይሠራ የነበረው ወንድሙ በሥራ ላይ ያለ ባጋጠመው አደጋ በመሞቱ ምክንያት ሲዮ የቀድሞ ሥራውን ትቶ ዕቃ የማመላለስ ሥራዎች ላይ ተፍ ማለት ይጀምራል። በሌላም በኩል ዩጂን ምንም እንኳን ከፍቅረኛዋ ጋር ላትታረቅ ብትጣላም ነገር ግን እሱም መርሳት አልሆነላት ስላላት እሱን የሚያስታውሷትን ፎቶዎች በሙሉ ከአካባቢዋ ጠራርጋ ታስወግዳቸዋለች። አንድ ምሽትም ዩጂን ከባድ ድብርት ውስጥ ሳለች ፓሪስ የምትኖረው የልብ ጓደኛዋ ሶፊ በቪዲዮ ኮል በመደወል ከፍቅረኛዋ ጋር በመጣላቷ ዩጂንን እያጽናናቻት ሳለ የሶፊ ባለቤትና ልጆቿ ቪዲዮ ላይ ገብተው ዩጂንን ሰላም ይሏታል። የሶፊ ቤተሰቦች ዘወር እንዳሉም ዩጂን ሶፊን ፈጣሪ ጥሩ ባልና ልጆች ስለሰጣት በጣም እድለኛ መሆኗን ስትነግራት ጊዜ ሶፊም ዩጂንን የጊዜ ጉዳይ ነው እንጂ እሷም በሕይወቷ ብረት መዝጊያ የሆነ ባል እንደምታገኝ ታሳውቃታለች። ዩጂን ግን ይህንን ስትሰማ ከዚህ በኋላ ወንድ ልጅ በፍቅር ግንኙነት ላለማቅረብ እንደወሰነች በመግለጽ ወንድ የተባለ ፍጡርን ከማምን የተራበ ጅብ አይበላኝም ብዬ ባምን ይቀለኛል በማለት ለሶፊ ብሶቷን ትገልጽላታለች። ዩጂንም ቀጥላ ነገር ግን ምንም እንኳን ባል የማግባት ፍላጎት ባይኖራትም ልጅ ግን መውለድ ስለምትፈልግ የተለያዩ መንገዶችን ተጠቅማ ልጅ እንደምትወልድ ለሶፊ ትነግራታለች። ምን አባቷ ልትጠቀም ነው? ከተወሰኑ ቀናት በኋላም ዩጂን ቹኒ የተባለችውን የቅርብ ረዳቷን በመጥራት በዚህ ዓመት ልጅ የመውለድ ፍላጎቷን ለቹኒ ነግራት ስታበቃ ነገር ግን ልጅ መውለድ የምትፈልገው የፍቅር ግንኙነት ውስጥ ገብታ ከወንድ ጋር በመተኛት ሳይሆን በሕክምና የወንድ የዘር ፍሬ ፈሳሽን በመቀበል እንደሆነ ለቹኒ ታስረዳታለች። ስለሆነም ለልጇ አባት መሆን የሚችል ወንድን እንድታፋልጋት ስለነገረቻት ቹኒም በቀጣዩ ቀን ካምፓኒያቸው ውስጥ በሹፍርና የሚሰራ ሰው እንደሚፈልጉ አድርጋ የሥራ ማስታወቂያ ታወጣለች። ቀጥሎም ዩጂንና ቹኒ አንድ ላይ በመቀመጥ ለሹፍርና ሥራ የሚመጡትን ወንዶች የተለያየ ጥያቄ በመጠየቅ ዩጂን ቀልቧን የሚስብ ወንድ መፈለግ ትጀምራለች። አላገባም አላልሽም እንዴ? ልጅ ብቻ እንደ ምንድነው መልኩ ምን ያደርግልሻል? ነገር ግን ዩጂን የምትፈልገውን ነገር በግማሽም እንኳን ያሟላ ወንድ ማግኘት ስላልቻለች ዩጂን ተስፋ ቆርጣ ሁሉንም ነገር ልትተው ትወስናለች። በዛው ሰዓትም ሲዮ ወደነ ዩጂን ካምፓኒ ቃል ሊያደርስ ሄዶ ሳለ እንግዳ መቀበያ ቦታው ላይ ያለ ስክሪን ላይ ለሹፍርና ሥራ ሰው እየተፈለገ እንደሆነ የሚገልጽ ማስታወቂያ ያነባል። ሲዮም ካምፓኒው ለሹፍርና ሥራ የሚከፍለውን ክፍያ ተለጥፎ በማየቱ ሲዮ ሕይወቱን ባንዴ ሲቀይር ታይቶት የሥራ ኢንተርቪው የት እየተደረገ እንዳለ ቢጠይቅም ሪሰፕሽኒስቷ ግን ሥራ ማመልከቻ ሰዓቱ እንደተጠናቀቀ ታሳውቀዋለች። በዛው ሰዓትም አንዲት የካምፓኒው ሠራተኛ ሥራ ላይ ያለች በሰራችው ስህተት ምክንያት ባለቃዋ ትዕዛዝ መባረሯ ተገልጾላት በንዴት ዕቃዋን ሸክፋ ወደ ውጪ ልትወጣ ስትል ዕቃዋ ሳታስበው መሬት ላይ ይዘረገፍባትና ተጎንብሳ ዕቃዋን መለቃቀም ትጀምራለች። ይህን ጊዜም ዩጂን የሥራ ቃለ መጠይቋን አጠናቃ ስትወጣ የተባረረችው ሴት
የተዘረገፈ ዕቃዋን እየሰበሰበች በመመልከቷ ልታግዛት ወደ እሷ ብትቀርብም ሴቲቱ ግን ከሥራ በመባረሯ በጣም ተናዳ ስለነበር ከተዘረገፈው ዕቃዋ መካከል የነበረን ስለት ያለው ከተር አንስታ ዩጂንን ልታጠቃት ትሞክራለች። ሲዮም ሁኔታውን በቅርበት ርቀት እየተከታተለ ስለነበር ፈጠን ብሎ ዩጂንን ከአደጋ በማራቅ ሊደርስባት ከነበረው ጉዳት ይታደጋታል። ጥቃት አድራሿ ሴትም ወዲያውኑ ወደ ቀልቧ ተመልሳ በመጸጸት እንዲህ ያደረገችው ልጆቿን በብቸኝነት እንደምታሳድግ ለዩጂን ገልጻ ከዚህ በኋላ ግን እሷም ሆነች ልጆቿ እንዴት እንሆናለን በሚል ጭንቀት ንዴት ውስጥ ስለነበረች እንደሆነ በመግለጽ ለጥፋቷ ይቅርታ ትጠይቃለች። ዩጂንም የሴቲቱን ታሪክ ሰምታ ስታበቃ ሴቲቱ የነበረችበትን ብስጭት ከግምት ውስጥ በማስገባት ወደ ሥራዋ በፍጥነት እንድትመለስና ነገር ግን ስህተት ከመስራት እንድትቆጠብ በማስጠንቀቂያ ታልፋታለች። ሲዮም ይህንን አጋጣሚ በመጠቀም ዩጂንን ለሹፌርነት ሥራው ኢንተርቪው ለማድረግ ፈልጎ እንደነበር ሲጠይቃት ዩጂንም የሲዮ የሆነ ነገሩ ስለሳባት ሲዮ ኢንተርቪውን እንዲያደርግ ፈቅዳለት ብዙ ነገሮችን ከመረመረች በኋላ ዩጂን ሲዮ ሹፌሯ እንዲሁም ልጅ ለመውለድ የዘር ፍሬ ፈሳሽ የሚሰጣት ወንድ እንዲሆን ትመርጠዋለች። በመነጋታውም ሲዮ ለሹፍርና እንደተቀጠረ ተገልጾለት ሊደፍሩክ ነው ኮንትራቱን ተፈራርሞ ሥራ ቢጀምርም ነገር ግን ሲዮ ጠዋት ዩጂን ቤት አርፍዶ በመድረስ እንዲሁም መኪናውን ሲያቆም የቤቷን የመብራት ፖል በመቅጨት ዩጂንን ገና ከመጀመሩ ያበሳጫት ይጀምራል። ዩጂንም መኪናዋ ውስጥ እንደገባች ከዚህ በኋላ ሁለተኛ እንዳያረፍድ በመንገር በዚህ የሚቀጥል ከሆነ ግን ልታባረረው እንደምትችል ከባድ ማስጠንቀቂያ ትሰጠዋለች። ሲዮም ዩጂንን መስሪያ ቤቷ ካደረሳት በኋላ ከሰዓት ላይ ከአንድ ባለሀብት ጋር የቢዝነስ ቀጠሮ ስላላት እዛም እንደሚያደርሳት ትነግረዋለች። ሰዓቱም ደርሶ ሲዮ ዩጂንን በመያዝ ወደ ዩጂን ቀጠሮ ስፍራ መገስገስ ቢጀምርም ነገር ግን መንገድ በመዘጋጋቱ ምክንያት ሲዮ ዩጂንን እንዳታረፍድ በሚል በሌላ አቋራጭ መስመር ይዟት ሲሄድ ነገር ግን አቋራጩን መስመር የባሰ ተዘጋግቶ የዩጂን የቀጠሮ ሰዓት እየተቃረበ ይመጣል። በዚህም ጊዜ ዩጂን ሲዮ ላይ በመበሳጨት በማይሆን መንገድ ይዟን መጥቶ ሊያስረፍድባት እንደሆነ መነጫነጭ ስትጀምር እንዲህ የተነጫነጨች እኮ ነው ያሸሸቻቸው። ዩጂንም ከመኪናዋ እንደወጣች ሁለት ሰው አንደላቃ የምትይዘውን የሲዮንን ሞተር ሳይክል ውጭ ላይ ታያለች። ቀጥሎም ሲዮ ዩጂንን ሞተሩ ላይ በማስቀመጥ ይዟት በመንገዱ ዳር እየተሽለኮለከ ዩጂንን ቀጠሮ ቦታዋ ላይ ያደርሳታል። ዩጂንም እዛ እንደደረሰች የቀጠረችው ባለሀብት ሰውዬም በዛው ሰዓት በመድረሱ ባለሀብቱ ዩጂንን በሰዓቷ በመገኘቷ አመስግኗት ሲያበቃ በተጨማሪ ደግሞ ዩጂንን የሚያክል የካምፓኒ ባለቤት ሕይወትን ቀለል አድርጋ በሞተር ሳይክል ለመምጣት መወሰኗን በጣም እንዳስደነቀው ይገልጽላታል። ዩጂንም ባለሀብቱ ገና ካሁኑ ጥሩ ግብረ ምላሽ ስለሰጣት ዩጂን በሞተር ያመጣትን ሲዮንን በልቧ አመስግናው ከባለሀብቱ ጋር ለመነጋገር ትገባለች። በቀጣዩም ቀን ሲዮ ሐኪም ቤት ተወስዶ የዘር ፍሬ ፈሳሹን ብልቃጥ ላይ እንዲያፈስ ሲጠየቅ ሲዮም የዘር ፍሬ ፈሳሹ የተፈለገው ለጤና ምርመራ መስሎት የተባለውን ለማድረግ ይስማማል። ሆኖም ግን ሲዮ የዘር ፍሬ ፈሳሹ ብልቃጥ ላይ አልፈስል ስላለው የዘር ፍሬ ፈሳሹን ነው ፈሳሽ የዘር ፍሬ ፈሳሹን ሳያስረክብ ወደ ስራው ይመለሳል። ሲዮም የዘር ፍሬ ፈሳሹን ሆስፒታል ሳያስረክብ መምጣቱን የሰሙት ዩጂንና ቹንም ሲዮንን ወደ ቢሮ እንዲመጣ በማድረግ ዩጂን ሲዮንን በመጀመሪያ ደረጃ እሱን እዚህ ካምፓኒ ሥራ የቀጠረችው ለሹፌርነት ሳይሆን የእሱን የዘር ፍሬ ተጠቅማ ልጅ ለመውለድ ስለምትፈልግ እንደሆነ ለሲዮ በግልጽ በመንገር ይህን እንድታሳካ እንዲተባበራት ሲዮንን ትጠይቀዋለች። ሲዮን ግን ነገሩ ምንም ደስ ስላላለው እሱ በሹፍርና ብቻ እንዲሰራ እንድትፈቅድለት በመጠየቅ የዘር ፍሬ ፈሳሹን ከሌላ ሰው እንድትቀበል ለዩጂን ይነግራታል። ቹንም ይህንን ስትሰማ ሲዮ የዘር ፈሳሹን ለመስጠት ፈቃደኛ ካልሆነማ ከዚህ በኋላ እነሱ ድርጅት መቀጠል እንደማይችል ስለነገረችው ሲዮም ከልቡ እንዳዘነ ለመሄድ ከወንበሩ ይነሳል። ሆኖም ግን ዩጂን የሲዮ አይነት ሰው ድጋሚ አላገኝም ብላ በመስጋት ተከፍለው የነበረውን ደሞዝ እጥፍ ልታደርግለትና ከሹፍርናም በተጨማሪ ለሷ ረዳት ሆኖ እንዲሰራ አዲስ ስምምነት ስላቀረበችለት ሲዮን ደስ ብሎት እሱም የዘር ፍሬ ፈሳሹን ለዩጂን ለመስጠት ይስማማል። እንዳይክዱሽ በኋላ ብሮ
በሚቀጥሉት ቀናትም ቹን ሲዮን ለዩጂን የዘር ፈሳሹን ሊሰጣት ከተስማማ የዘር ፈሳሹን እስኪሰጥ ድረስ ማድረግ ያለበትንና የሌለበትን ነገሮች በሙሉ ዘርዝራ ፎርም እንዲሞላ ትሰጠዋለች። በቀጣዩም ቀን ምሽት ሲዮ ራቱን አንድ ሬስቶራንት ሄዶ ከበላ በኋላ የዘር ፈሳሹን እስኪሰጥ ድረስ ለተወሰነ ጊዜ መጠጥ ላለመጠጣት ኮንትራት መፈራረሙን ቢያስታውስም ነገር ግን ጥብስ በልቼማ ሶፊ ማልት አልጠጣም በማለት ድራፍቱን አዞ መጠጣት ይጀምራል። ባላሰበው ሁኔታ ግን የእርሱን እያንዳንዱን እንቅስቃሴውን ከሩቅ ስትከታተል የነበረችው ዩጂንም ቦታው ላይ በመምጣቷ ሲዮ ስምምነቱን አፍርሶ መጠጥ በመጠጣቱ ሲሸማቀቅ ጊዜ ዩጂንም ተመሳሳይ ድራፍት ታዛ መጠጣቸውን እየጠጡ ማውራት ይጀምራሉ። ከተወሰነ ደቂቃዎች በኋላ ግን ቹን አምቡላንስና የጤና ባለሙያዎችን ይዛ እነ ሲዮ ጋር በመምጣት ቹን ሲዮ የጠጣው አልኮል ከሰውነቱ በፍጥነት መወገድ እንዳለበት ተነግሮት በአምቡላንስ እንዲወሰድ ይደረጋል። በቀጣዩም ቀን ምሽት ዩጂን ለሲዮን በመደወል ወደ ቤቷ እንዲመጣ ስላዘዘችው ሲዮም እንደታዘዘው ዩጂን ጋር ፈጥኖ ይደርሳል። ቀጥላም ዩጂን ሲዮንን ፎቅ ላይ ወደሚገኘው መኝታ ክፍሏ እንዲያመራ ስትነግረው ጊዜ ሲዮም ዩጂን መኝታ ክፍሏ እንዲሄድ ያሳሰበችው በተፈጥሯዊ መንገድ ግንኙነት አድርገው ልጅ እንድትወልድ ፈልጋ ነው ብሎ በማሰብ ልብሱን አወላልቆ መለመላውን አልጋ ላይ ፊት ብሎ ዩጂንን መጠበቅ ይጀምራል። ዩጂንም ስትመጣ ሲዮ ራቁቱን እየጠበቃት በማየቷ እዚህ የጠራችው ለሌላ ነገር ሳይሆን የመኝታ ቤቷን የተቃጠለ አምፖል የሚቀይርላት ሰው አጥታ እንደሆነ ለሲዮን ታሳውቀዋለች። ይህን ጊዜም ሲዮ በድርጊቱ ክፉኛ በመሸማቀቅ ጭራውን እንደቆለፈ የተባለውን ብቻ ፈጽሞ ወደ ቤቱ ይሄዳል። በዚህ ጥጋቧ እኮ ነው ወንዶች ሁሉ የሚሸሸት ሲጀመር። እንዴት አባቷ ነው የሚያደርጋት? በመነጋታውም ሲዮ መኪናውን በመያዝ ዩጂንን ሊወስዳት ቤቷ እንደደረሰ የዩጂን የቀድሞ ፍቅረኛ እቅፍ ሙሉ አበባ በመያዝ ዩጂን ጋር መጥቶ ስላለፈው ነገር በሙሉ ይቅርታ አድርጋለት አብረው እንዲቀጥሉ ጥያቄ ያቀርብላታል። ዩጂንም በሲዮ ፊት ምንም መነጋገር ስላልፈለገች የቀድሞ ፍቅረኛዋን ይዛ ወደ ቤት በመግባት ከዚህ በኋላ ለሱ የነበራት የፍቅር ስሜት በሙሉ ተሟጦ በማለቁ ከእርሱ ጋር የመመለስ ሐሳብ እንደሌላት በግልጽ ታሳውቀዋለች። የቀድሞ ፍቅረኛዋ ግን የዩጂንን መልስ መቀበል አምሮ አላስችል ስላለው እጇን ይዞ እየጎተተ መጨቃጨቅ ሲጀምር ጊዜ ሲዮ ከመኪናው ወርዶ ወደ እነሱ በመምጣቱ የቀድሞ ፍቅረኛዋ አበባውን እንደታቀፈ ቀጥ ብሎ ከዩጂን ቤት ይወጣል። ያን ቀንም ዩጂን በአረጋውያን መንከባከቢያ ማዕከል ውስጥ ያለው አባቷ ኮችን መጎብኘት ስለፈለገች ሲዮ ዩጂንን ኮች ወዳለበት የአረጋውያኑ ማዕከል ይወስዳታል። እዛም እንደደረሱ ዩጂን በኃይለኛ የመርሳት በሽታ ተጠቂ ከሆነው አባቷ ኮች ጋር ለተወሰነ ጊዜ ስታወራ በመቆየት ለዶክተሩ አባቷ እንዲሻለው የተቻላቸውን ያህል እንዲያደርጉ በማሳሰብ የገንዘብ ጉዳይ በጭራሽ እንዳያሳስባቸው ለዶክተሩ ትነግረዋለች። ጉብኝቷንም ጨርሳ ዩጂን ከአረጋውያን ማዕከሉ መውጣት ስትጀምር አባቷ ኮች ሮጦ መጥቶ ወደ ቤት መቼ ነው የምትወስጂኝ በማለት ዩጂንን ሲጠይቃት ዩጂንም አባቷን በቁጣ ወደ ቤት እንደማትወስደው ነግራ ዘወር እንዲል ታደርገዋለች። ያማታል እንዴች? ይህንን ያየው ሲዮም እጅግ በጣም ተናዶ ዩጂን አባቷን በእንደዚህ አይነት መልኩ ማዋራት እንደሌለባት መናገር ቢጀምርም ዩጂን ግን ሲዮን በማይመለከተው ነገር ውስጥ ጣልቃ እንዳይገባ ታስጠነቅቀዋለች። በመነጋታውም ዩጂን ሥራ ጨርሳ ከቢሮዋ ብትወጣም ውጪ ላይ ግን የሲዮንን መኪና ሳታገኘው ትቀራለች። ዩጂንም ወደ ሲዮ ስልክ ደጋግማ ስትደውል ጊዜ ስልኩ ግን ዝግ ስለሆነባት በመጨረሻም ታክሲ በመያዝ ወደ ቤቷ ስትመለስ ቤቷ በዕቃ ተተረማምሶና ዝብርቅርቁ ወጥቶ ቤቱ ውስጥ ደግሞ አባቷ ኮችና ሲዮንን ታገኛቸዋለች። ሲዮንም ዩጂንን እንዳያት ትላንትና አባቷ ቤቱ ሰጂን ብለው ሲለምናት ልቡ መነካቱን በመግለጽ አባቷ የዛሬን ምሽት ብቻ እዚህ ካሳለፈ ነገ እሱ ራሱ ወደ አረጋውያኑ ማዕከል እንደሚወስደው ለዩጂን ቃል ይገባላታል። ዩጂን ግን ሲዮንን ማን አባክ ስለሆንክ ነው ያለ ፈቃድ ይህንን ያደረግከው ብላ በጣም በመቆጣት ከሲዮ ጋር ብዙ ስለተጨቃጨቁ ሲዮ ከዚህ በኋላ ላንቺ መስራት አልፈልግም በማለት ቤቱን ለቆላት ይወጣል። አንቺም መስመር አለፍሽ እኮ ብሮ ምንሽ። ከተወሰኑ ቀናት በኋላ ግን ሲዮ የሥራ ኮንትራቱን በገዛ ፈቃዱ በማቋረጡ ምክንያት የቅጣት መክፈል እንዳለበት የሚገልጽ መልእክት ከዩጂን ስለተላከለት
ሲዮ ፈጥኖ ወደ ዩጂን ቢሮ በመሄድ በዚህ ሰዓት ለቅጣቱ የሚከፍለው ምንም አይነት ገንዘብ እንደሌለው እየተነጫነጨ ይገልጥላታል። ዩጂን ግን የሲዮን ሁኔታ አዝናንቷት ስትስቅ ትቆይና መልእክቱን የላከችለት ሲዮን እንዲመጣ ፈልጋ እንደሆነ ገልጻለት ከቀናት በፊት በአባቷ ምክንያት በቁጣ ስለተናገረችው ይቅርታ ትጠይቀዋለች። ቀጥላም ዩጂን አባቷን በስርዓት ያላናገረችው ልጅ ያለች አባቷ በእናቷ ላይ በተደጋጋሚ ማገጥ ስለነበርና እናቷን በኮች ድርጊት ስትበሳጭ ኖራ በመጨረሻም ራሷን አጥፍታ እንደሞተች ለሲዮን ትገልጽለታለች። ሲዮም ቀጥላ አባቷ ግን ይህ ሳይበቃው ቤታቸው ውስጥ የተለያዩ ሴቶችን እየያዘ በመምጣት ሴሰኛነቱን በመቀጠሉ ዩጂን ከቤት ወጥታ ብቻዋን መኖር እንደጀመረች በመንገር ለአባቷ ያን ያህል ፍቅር የሌላት በዚህ ምክንያት እንደሆነ ለሲዮን ስታጫወተው ጊዜ ሲዮም ይህንን ሳያውቅ ዩጂንን በማስቀየሙ ይቅርታ ይጠይቃታል። ሁለቱም መታረቃቸውን ተከትሎም ያን ምሽት ዩጂን ቤቷ እራት አዘጋጅታ ሁለቱም እራታቸውን አንድ ላይ በመብላትና ወይን በመጠጣት የሆድ የሆዳቸውን ሲጫወቱ ቆይተው መጨረሻ ላይ በስካር ስሜት ተቃቅፈው አንድ ላይ ይተኛሉ። ምንም ሰክራችሁ አይደለም፣ ፈልጋችኋል። መጀመሪያ ጠዋት ላይ ዩጂን ከእንቅልፏ ስትነቃ ሌሊቱን በሙሉ ከዩጂን ጋር መተኛቷ አስደንግጧት ፈጥና ካጠገቡ ትነሳለች። ይህ ከሆነ ከጥቂት ቀናት በኋላም ዩጂን የሲዮ የዘር ፍሬ ፈሳሽ ማዕፀኗ ውስጥ የመከተት ሕክምና የሚካሄደው ፓሪስ ስለነበር ዩጂን ከሲዮ ጋር በመሆን ፓሪስ እንደደረሱ ዩጂንና ሲዮ ፓሪስ ከምትኖረው የዩጂን ጓደኛ ሶፊ ጋር ይገናኛሉ። ያንኑ ቀንም ዩጂንና ሶፊ ብቻቸውን የመሆን ዕድል አግኝተው ሲያወሩ ሶፊ ዩጂንን ከሲዮ ጋር ያላት ግንኙነት ጥሩ እንደሚመስል በመግለጽ ሕክምናውን ከማድረግ ይልቅ ከሲዮ ጋር ተጋብታ መንታ ልጆችን እንዲወልዱ ታሳስባታለች። ዩጂን ግን ከሲዮ ጋር ያገናኛቸው ሥራ እንጂ የፍቅር ግንኙነት እንዳልሆነ ለጓደኛዋ ገልጻላት ስታበቃ ያንኑ ዕለት ዩጂን ወደ ሕክምና ተቋም በመሄድ የሲዮ የዘር ፍሬ ፈሳሽ ማዕፀኗ ውስጥ ይከተትላታል። ምሽት ላይ ዩጂን ብቻዋን ተቀምጣ ሰማዩን እያየች ሳለ ሲዮ መጥቶ ዩጂንን ምን እያሳሰባት እንዳለ ሲጠይቃት ዩጂንም ልጇ ተወልዶ ሲያድግ አባቴ ማን ነው ብሎ መጠየቁ ስለማይቀር ምን ብላ መመለስ እንዳለባት እንዳስጨነቃት ለሲዮ ታዋየዋለች። ሲዮም ይሄን እንደሰማ ልጇ ሲያድግ አባቱ በሕይወት እንደሌለ አድርጋ እንድትነግረው ለዩጂን በመግለጽ ከፈለገች በመኪና አደጋ ከፈለገች ደግሞ ባህር ውስጥ ሰጥሞ ሞተ በማለት ለልጇ እንድትነግረው ያሳስባታል። ፓሪስ ከመጡ አይቀር ዘንድም ትንሽ ለመቆየት የወሰኑትና ዩጂን ከተወሰኑ ቀናት በኋላ ዩጂን ማርገዟ በመረጋገጡ ሶፊ በቤቷ ቀለል ያለ ፓርቲ በማዘጋጀት ጎረቤቶቿን ጠርታ የጓደኛዋ ዩጂንን ደስታ አብሮ ማክበር ይጀምራሉ። ፓርቲው ላይም ሁሉም ከዩጂን ጋር ሲጨፍሩ ሲዮም እስከዛሬ በልቦ የያዘውን ፍቅር ለዩጂን በማፈንዳት ቀሪ ዘመኑን ከሷ ጋር ሊኖር እንደሚመኝ ያሳውቃታል። ዩጂንም በሰማችው ነገር በመደንገጥ ምንም መልስ ሳትመልስለት ብትቀርም ሲዮ ግን ምንም ሳይመስለው ፓርቲው ላይ ከመጡት ሕፃናት ጋር ሳይቀር አሪፍ የሚባል ጊዜን ማሳለፉን ይቀጥላል። ሶፊም ሲዮ ከልጆቹ ጋር እንኳን ሳይቀር ጥሩ የመግባባት ችሎታ ያለው ሰው መሆኑን አይታ ዩጂን ሲዮን ካገባችው ለልጆቿ ጥሩ አባትም ለሷ ጥሩ ባል እንደሚሆንላት ታሳውቃታለች። ያን ዕለት ምሽትም ዩጂን ቀጣይ ሕይወቷን ልጄን ብቻዬን ላሳድግ ወይስ ከሲዮ ጋር ተግባብቼ ልኑር በማለት ስታወጣና ስታወርድ ቆይታ በመጨረሻም ውሳኔዋን በመወሰን ያንኑ ምሽት ሲዮ ከእርሷ ጋር የነበረውን የኮንትራት ሥራ ስለተጠናቀቀ ወደ ቤት መመለስ እንደሚችል ታሳውቀዋለች። ሲዮ ለዩጂን ከፍተኛ የፍቅር ስሜት እየተሰማው ስለነበር ዩጂን ይህንን ነገር ስትለው ልቡ ክፉኛ ይሰበራል። በቀጣይም ቀን ጠዋት ሲዮ ወደ ሀገሩ ከመመለሱ በፊት ዩጂንን ሊያዋራት ቢሞክርም ዩጂን ግን ሲዮ እንዲያናግራት ዕድል አልሰጥም በማለት ሲዮ እንዳዘነ ወደ ሀገር ቤት ይመለሳል። ሲዮም ወደ ሀገሩ እንደተመለሰ የዩጂንን ካምፓኒ በመልቀቅ የቀድሞ ዕቃ የማመላለስ ሥራ መስራቱን ይጀምራል። በእንደዚህ አይነት ሁኔታም ሲዮ ረጅም ወራት የዩጂን ፍቅር አልወጣል ብሎት ሲሰቃይ ቆይቶ በመጨረሻም ዕድሉን አንዴ ለመሞከር በማሰብ እሱና ዩጂን ያሳለፉትን አሪፍ ጊዜያቶች በፎቶ አልበም በማስደገፍ አሁንም ድረስ ፓሪስ ለምትገኘው ዩጂን ይልክላታል። ዩጂንም ፓሪስ ውስጥ ሳለች አንድ ሞተረኛ ሲዮ የላከላትን ዕቃ ይዞ ወደ ቤቷ ሲመጣ ጊዜ ዩጂን
ሞተረኛውን ስታይ ሲዮ ትዝ ብሏት በሐሳብ ጭልጥ ብላ ትሄዳለች። ነገር ግን ዩጂን ከቀን ቅዠቷ በመባነን ከሲዮ የተላከላትን መልእክት ተቀብላ ውስጡን ስትከፍተው ባለፉት ወራት እሷና ሲዮ አንድ ላይ ሆነው ያሳለፏቸውን ጥሩ ጊዜያት በፎቶ ተሰንደው እንደተላኩላት ዩጂን ታያለች። አልበሙንም ስታገላብጥ ቆይታ የመጨረሻው ገጽ ላይ ስትደርስ ሲዮ አሁንም ድረስ ሊያገባት ፈቃደኛ እንደሆነ በሚያሳይ ሁኔታ አንድ የጣት ቀለበት እንዳስቀመጠላት ዩጂን ትመለከታለች። ነገር ግን ይህ ከሆነ ከ2 ቀናት በኋላ ዩጂን የገባችበት ሳይታወቅ በመጥፋቷ ጓደኛዋ ሶፊ ተጨንቃ ኮሪያ ለሚገኘው ሲዮ ስለነገረችው ሲዮም እንደ አሞራ ከንፎ ወደ ፓሪስ ይመጣል። ከዚህም በኋላ ሶፊና ባለቤቷ ከሲዮ ጋር በመሆን ዩጂን ትገኝበታለች ብለው ወዳሰቡበት ቦታ በመኪና መገስገስ ሲጀምሩ ሲዮም እሱ ወደ ሀገሩ ከተመለሰ በኋላ ምን እንደተፈጠረ ሶፊን ይጠይቃታል። ሶፊም እርሱ ከሄደ በኋላ ዩጂን ልጇን ለመቀበል እንዲያስችላት የአጥሚትና የገንፎ እህሎችን በምታዘጋጅበት ሰዓት ከባድ ምች እንደመታትና በዚህም ምክንያት ጽንሷ ተጨናቅፎ እንዳስወረዳት ለሲዮ ትገልጽለታለች። ከዚህ ቀን በኋላ ዩጂን ከባድ ድብርት ውስጥ ስለነበረች ልትጠፋ የፈለገችውም በዚህ ምክንያት ይሆናል ብላ እንደምትገምት ለሲዮ ትነግረዋለች። ከረጅም ጉዞ በኋላም ሲዮ ዩጂንን አንድ ትልቅ ኮረብታ ዳር ቆማ ስላገኟት ሲዮ ወደ ዩጂን ተጠግቶ ምን ልታደርግ እንደሆነ ሲጠይቃት ዩጂንም እናቷ ራሷን እንዳጠፋችው ሁሉ እሷም ይችን ዓለም ልትሰናበታት እንደሆነ በአዘን ውስጥ ሆና ታሳውቀዋለች። በዚህም ወቅት ሲዮ የሱም ወንድም የሞተው ከፕሌን ላይ ቁልቁል ተወርውሮ እንደሆነ ለዩጂን በማስታወስ አጠገቧ ሄዶ ካቀፋት በኋላ ሲዮና ዩጂን ተያይዘው ከኮረብታው ላይ ቁልቁል ወደታች ይወረወራሉ። እነ ሶፊም ባዩት ነገር ቆሌያቸው ተገፎ ደንግጠው ሳለ ሲዮን ግን በጀርባው ፓራሹት አዝሎ ስለነበር ፓራሹቱን ዘርግቶ ዩጂንን እንዳቀፋት በፈረንሳይ ሰማይ ላይ ለደቂቃዎች ያህል ሲቀዝፉ ከቆዩ በኋላ ፓራሹቱ ከተማ መሃል ሲጥላቸው ሲዮና ዩጂንም መሬት ላይ እንደተጋደሙ ከንፈር ለከንፈር ተጣብቀው ጭልጥ ብለው ይቀራሉ። በዚህም ወቅት ከቧቸው የነበረው የፓሪስ ሕዝብ የሁለቱን ፍቅር በጭብጨባ ሲያጅብ ቆይቶ ሁሉም ወደ የሥራው ይበታተናል። በመጨረሻም ይህ ከሆነ ከ1 ዓመት በኋላ አሁን ላይ ሲዮና ዩጂን ትዳር መስርተው ሶፊ እንደተነበየችላቸው መንታ ልጆችን በመውለድ ደስተኛ የሆነ የቤተሰብ ሕይወትን በጋራ መምራት ሲጀምሩ እያየን ታሪካችን ያልቃል።